ማህሌት ከነ ብሩክ ጋና እንዲሁም ከነ መድብል ጋር ተስማምታ ለመስራት እንደውም ደግሞ ዝናን እበቀለዋለሁ ብዙ ነገር አድርጎኛል በማለትም ለመድብል ነገረችው። መድብልም እዚህ ቤት የምትኖሪው በሚስትነት ሆነሽ ሳይሆን አንድ ክፍል ይዘሽ የምንበላውን እየበላሽ የምንጠጣውን እየጠጣሽ እንጂ ሌላ ነገር ምንም ነገር እንዳታስቢ በማለትም መጀመሪያ ማስጠንቀቂያ አስጠንቅቋታል። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ እንዲሁም ነባሮች ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። እንግዲህ ተወዳጅና ልብ አንጠልጣይ የሆነውን ምሳሌ ድራማ ይዘንላችሁ ቀርበናል። በባለፈው ክፍል እንደተመለከትነው ማህሌት ወደ ሳሎን በመሄድ ብሩክ ጋር ሄዳ ነበረ። ብሩክ እንግዲህ እልም ያለ እንቅልፍ ይዞት ነበርና እሷም ያንን አጋጣሚ ተጠቅማ ለምን ሴትነቴን አልጠቀመውም በማለትም ከመኝታ ክፍሏ ወጥታ ወደ ብሩክ ጋር እየሄደች ነበረ። ብሩክ በነገራችን ላይ ቶሎ ነው የነቃው፣ በጣም ነቄ ነው ማለት ነው። እና ምን ፈልገሽ ነው የመጣሽው ሲላትም በመጀመሪያ ናፍቀኸኝ ትለዋለች። ምን አንቺ ቆይ ጤነኛ አይደለሽም እንዴ? ቆይና መኝታ ክፍል ለቅቄልሽ እዚህ መጣሁኝ ደግሞ ተከተለሽኝ እዚህ ትመጪ ሲላትም እሷም ያኔ ናፍቀኛል ብላ ለማለት አውጥታ ደፍራ ለመናገር በጣም ፈራች። ምክንያቱም ማህሌት ብሩክን ምን እንዳደረጋቸው ከልጅቱ እንዲሁም እስከ ቅድስትዬ በጣም በቁማቸው ነው ያሰቃየቻቸው። ልጁን እንዲሁም ልጁን ራሱ ሊያሳክም ሲል ወደ ውጭ ሀገር ሄዳ መታከም አለባት ሲል ሀብትና ንብረቴንማ እኩል አትካፈለኝም እንዲሁም ለልጅ መታከም አይሆንም እያለችም ልጇን እንዲሁም ብዙ ጊዜ ለመግደል በጣም ብዙ እየጣረች ነበረ። ኤርፖርት ድረስ እስከ መሄድ ድረስ በጣም ከሚባለው በላይ ያንን ሁሉ እንግዲህ ረስታ ዛሬ ላይ ፍቅር እያጫወታት ትገኛለች። ጅብ ታለፈው ውሻ ጮኸ። እናም እንግዲህ አንቺ ጤነኛ አይደለሽም እንዴ? ቆይናና አሞኝ ነው ወይስ በእውኔ ነው በህልሜ ነው እያለ ነው ራሱ ብሩክ ማለት ነው። በጣም ግራ ገብቶት እናም እንደዛ እያለ እንግዲህ አንቺ ተነሽ ሂጂ ብዬሻለሁኝ ሲላትም ብሩክ ናፍቀኸኝ ነው። ምን እየቀለሽ ነው? ከምሬ ነው ናፍቀኸኝ ነው ትለዋለች። ከዚያ በዚህ ጊዜ ደግሞ ደግማ ትድልኛለች እንደ ብሎ በጥፊ ሊያጠናግራል ነበረ። እሷም ተነስታ ወደ ክፍሏ ትሄዳለች። ብሩክ በዚህ ጊዜ ልጁን አትዝ ያለችው ልጄን አንድ ነገር እንዳታደርግብኝ፣ ይቺ ልጅ ቆይች ምን ፈልጋ ነው የመጣችው ወይ ድፍረት እያለም እንግዲህ በጣም ማለት በጣም በውስጡ በጣም ብዙ ጥያቄዎች እየመጡበት ነው። እና መጀመሪያ ወደ ልጁ ከሄደው ልጁን ነው ቼክ ያደረገው። ልጁን ሄዶ ቼክ ሲያደርግ ከመድብል ጋር ነው የተኛችው ማለት ነው። ተመስገን አምላኬ ብሎ ተመልሶ መጥቶ በሩን ደግሞ እንዳታዘርፈኝ በማለትም የበሩን ቁልፍ ቼክ አድርጎ ቀጥታ ወደ እሷ ጋር ይሄዳል። ወደ እሷ ጋር ሲሄድ እንግዲህን ተኝታለች። ስትነቃ ብሩክ ቆሟል። ብሩክ መጣህ እንዴ? እኔ እኮ እንደምትናፍቀኝ ጠርጥሬ ነበረ ስትለው እኔ ነኝ አንቺን የምናፍቀሽ? አታውቅኝም፣ ብሩክ እኮ ነኝ ትለዋለች። አንተ በጣም ጀግና ባል ነበርክ፣ ከብዙ ነገር ትከላከለኛለህ፣ ከብዙ ነገር ትጠብቀኛለህ። እናም ደግሞ እኮ ብዙ ነገሮችን አሳልፈን ነበረ ስትለውም እሱ ድሮ በነበረ ቀርቷል እያላት ነው። እሷም እንግዲህን ስለ ብሩክ ጀግንነት ለገዛ ለራሱ ብሩክ እየነገረችው ነበረ። እሷም ይህ ሁሉ እሱም ግን እንግዲህን ይህ ሁሉ ነገር ነበር ሆኖ ቀርቷል። ስለዚህ እዚህ ከእንግዲህም በኋላ እኔ ባልሽ ሆናለሁ ብለሽ መቼም እንዳታስቢው እንዳትጠረጥሪም በማለትም ይነግራታል። እና ብሩክ ከምሬ ነው አይንህ እኮ ራሱ ያስታውቃል እንደናፈከኝ። ስለዚህ ይኸው እኔ ድሮ አልጋዬ ላይ ለብቻዬ ማንም ሰው የለም ተቀምጫለሁ። ስለዚህ ና ቶሎ እያለችው ነበረ። እሱም ደግሞ በፍጹም አላደርገውም የሆንሽ ሰይጣን ነገር በማለትም ትቷት ሄዳል። በጣም ፈሪ ነክ እሺ ፈሪ እያለችም እንግዲህ ትሳደባለች ማለት ነው። ያጣለማኝ ተሳድቦ ይሄዳል እንደሚባለው ማለት ነው። እና ማህሌትም እንግዲህን እንደዛ ትላለች። ብሩክም ይወጣል። መርዙ ደላላው ደግሞ በባለፈው ክፍል እች የተረገመች ኤፍራታ ማለት ነው። ማህሌት እች ዳጣ ለመርዙ ደላላው የኤፍራታን ቁጥር ሰጥተው ነበረ።
መርዞ ደላላውና ኤፍራታ እንግዲህ እንደምናውቀው አይተዋወቁም። ገና ማለት ገና ስልክ ብቻ ነው የሰጠችው እና መርዞ ደላላው እንግዲህ ይደውልና በኩለ ሌሊቱ የሚሸጥ ቤት አለሽ ብለውኝ ይላታል። ማለት የምን የሚሸጥ ቤት ነው? አይ የሚሸጥ ቤት አለሽ ብለውኛል፣ ጥቆማ ደርሶልኝ ነው ይላታል። ከዛ እሷም እንግዲህ በጣም ትደነግጥና እንዴ ማለት ዝና ነው እንደ ላከ እንደው ይሄ ዝና ግን ማን ነው እያለ ምስም እንግዲህ እንትን ይላታል ማለት ነው። በዚህ ጊዜ ኤፍራታ እንግዲህ ዝናን የሚባል ሰው አላቅም፣ ስለዚህ ኤፍራታ አይደለሽም እንደ የመሀሌት እህት አይደለሽ? አዎ ነኝ እና በጣም ስለወደድኩሽ ነው ስለምወድሽ ነው ብለው ቁጭ አላለ። ከዛ አንተ ጤነኛ አይደለህም እንዴ በኩለ ሌሊቱ ይሄንን ለማለት ነው እየደወልከው በማለትም ጆሮ ላይ ተዘጋበታለች። ዳጣና ሉላ ደግሞ ተቀምጠው ዝና እንግዲህን ሉላን ምን እንዳደረጋት ለዳጣ በዝርዝር እየነገረቻት ነው። በመጀመሪያ ዳጣ ነበረች ስለ ሉላ ጸጉር እየጠየቀቻት። ሉላ ግን ይሄ ጸጉርሽ ነው ወይስ ሌላ ነገር ጨምረሽብን ነው ስትላት እንግዲህ ሉላም የራሷ ጸጉር እንደሆነ ትነግራታለች ማለት ነው። እና በዚህ ጊዜ ሞገስማ ከዚህ ጸጉርሽ ነው ፍቅር የያዘው ምናምን እያለችም እየቀለደችባት ነበረ። እናም ይቺ ክፍል ግን እንዴት እንደምትመቼ ግን ታውቂያለሽ ሉላዬ ስትላት፣ አዎ ግን በዚችም ክፍል ውስጥ እያስቀመጡን አይደለም እያለችም ትነግራታለች። ማን ነው? ያዝና ነው አይደለ? እንዲሁ እኔ ግን እሱን ሰውዬ ባገኘው አልለቀውም ነበረ። ምን ልታደርገው ትትላትም፣ ማለት ምን ልታደርገው ታስሮ ነው ወይስ ታይታሰር ስትላትም፣ ከታሰረ ግን አልለቀውም እያለችም ያው ጉረኛ አይደለች፣ ጉረኛ ነገር ነች ዳጣ። በነገራችን ላይ ግን ትመቸኛለች እና እንደዛ እያለች ለሉላ ትነግራታለች ማለት ነው። ሉላም ደግሞ ያው እንግዲህ እኔ ከሱ ጋር አብሬ በኖርኩበት ሰዓት ምን ያህል እንደተሰቃየሁ ብታውቁልኝ እያለችም፣ ግን ምንድን ያደረገሽ ምናምን ስትላትም ብዙ ነገሮችን እንዳደረጋት፣ አንድ ቀን ግን የማትረሳው ነገር ምንድን ነው የሆነ ጠዋት ሌሊት ላይ እኩለ ሌሊት ላይ ተነስቶ ወድሻለሁ በይኝ ምናምን በይኝ ይለኛል ትላለች። በነገራችን ላይ ሞገስ ይሄ ዝና በዚች በአዲሷ ላይ ራሱ እወድሃለሁ በይኝ ይላል ማለት ነው፣ ብዙ ጊዜ ከተመለከታችሁት። እና ሉላ በዛን ጊዜ እምቢ ብትለው ኖሮ የሆነ ለመጨቃጨቅ ነበረ የፈለገው። ሉላም ደግሞ የሚፈልገውን ነገር አድርጋለታለች። ያንን የምፈልገውን ነገር ደግሞ ሳደርግለት ሄዶ ቢላ አምጥቶ እጅን ቁረጭኝ አለኝ ትላለች። ከዛ ዝግ ብዬ ቆረጥ አደረግኩለትና አደማሁለት፣ ከዛ ወደ እምቢ አልኩት ምናምን ትላለች ማለት ነው። እና ይህን እያለችም እንግዲህ ለዳጣ ትነግራታለች። ውድና የተከበራችሁ የቻናል ቤተሰብ በቀጣይ ቪዲዮ እስከምንገናኝ ባይ ባይ።